ውድ ቤተሰቦች እንደምን አደራችሁ? ሰላም አደራችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላ በአዲስ ነገር መጥታለች። ትናንትና ሳለቅስ ብተውኝ እውነት መሰላችሁ ወይ? እኔ እንኳን ዕቃ ማጠብ ለምን ሽንት ቤት አያሳጥቡትም? እኔ ምን አገባኝ ብላ መጥታለች ማለት ነው። በትክክል እንኳን ሽንት ቤት ቀርቶ ለምን ሁለቱንም ማዝሮ ተሸክሟቸው አይዞርም? አንቺ ምን አስጨነቀሽ? አንቺ የራስሽን ህይወት መኖር ትችያለሽ ማለት ነው። እንግዲህ ፎቶዋን ለቃለች ማለት ነው። እኔ ምን አገባኝ ብላለች። እኔ ምን አገባኝ ብላለች። ሄርሜላ በርቺ ነው የምንልሽ። ያው በትናንቱ ቪዲዮ ሁላችንም አዝነናል፣ ግን ውሸት መሆኑን ተረጋግጧል። ያው እንትን እያሉት ነው። ማታ እንግዲህ ቲክቶክ ላይ ሁሉም ገብተው ሲባሉ ነበረ። በዳኒ ላይ እንደውም ስንት ሰው ሲቦልክ ነበር ማለት ነው። እኛ እንትን እያልን ነው እንጂ እንትን አይደለም ምናምን ብሏል። ያው የሰው ልጅ እንደዛ ሊያደርጉ አይችሉም ማለት ነው። እውነት ነው፣ ትክክል ነው። አንቺ እየተለማመሽው አዝለሽው ሁሉ እያዘልሽው አሁን ልጅና ዕቃ ጣቢ ሲሆን በጣም ያሳዝናል። ግን አትዘኛ። አንቺ ምን አገባሽ? አንቺ ደግሞ ለአንቺ ያለውን ከሱ የተሻለ ይሰጥሻል ማለት ነው። በዛ ላይ ቆንጆ ሆነች፣ በዛ ላይ ልቅም ያልሽ ወርቅ የፈሰሰብሽ የመሰልሽ ማለት ነው። እንግዲህ እናዳንቅሽ እንጂ ብለን አድርግ። እኔ በትናንቱ ቪዲዮ ባዝንም ስታለቅሽ ባይሽም ምንም አይደለም። የሰው ልጅ ያለቅሳል። እንግዲህ ይህን ፎቶ እየተነሳችሁ ትናንትና አብረን እንሂድ ብለው እንትኖቿ ማለት ነው ጠባቂዎቿ መጥተው ነበረ። ከነሱ ጋር ልትወጣ ስትል ነው ይህን ፎቶ የለቀቀችው ማለት ነው። በጣም ደስ ብሏት ደስተኛ ሆና ስልኳን ይዛ ምናምን አይፎን 70 ነው አይፎን 60 ያዝሽው? እሱን አናውቅም። እና ለማንኛውም ሄርሜላዬ እንግዲህ ፏ ብልጭ ብላ መታለች ማለት ነው። በአዲስ ነገር መጥቻለሁ። በአዲስ ነገር ጠብቁኝ። ሳለቅስ ሳይሆን ተደስቼ ነው የምመጣው ተንግዲህ በኋላ ብላ ከች ብላላችኋለች ማለት ነው። እኛም ያው በአብርሽ ነው ሁሉንም የሚያወቅ ነው። እንግዲህ በአብርሽ ነው ደግሞ አንቺን የሚያወቅልሽ ምን እናድርግ ብለሽ ነው? ያው ውታንብን ወዳትም ግን የምሰራቸው ስራዎች እያስቀየሙኝ ስለሆነ ወደ አንቺ ልንገለበጥ እንችላለን ማለት ነው። ምንም ማድረግ አይቻልም። ግማሾቻችሁ ትክክል ነች፣ ቆንጆ ሰርታለች እንዴ ለሰውም እኮ ለአይምሮዋም እኔ ትናንቱ የተለቀቀው ቪዲዮ እኔ መጥፋት አለበት ብዬ ነው የማስበው። ማለት እኔ እንጃ በጣም የሚደብርና የሚያስጠላ ቪዲዮን የለቀቁት ማለት ነው። እሷና ዳኒ ምንም ቢሆን እኔ ቃ ማጠብ ምን ለቤቱ ማንም ያጥባል። ግን እንደዛ ሲያመናጭቀው ምናምን አብራ ስትለፋደድ ማለት ነው። እናንተ እሷን የምታካብዱ ማለት ነው። እሷን የምታካብዱ ልጆች ማለት ነው። እና እኔ በጣም ነው የደበሩኝ፣ በጣም ነው ያስጠሉኝ። በጣም በቃ ምን እንደምላቸው አላውቅም። እንጃ ሩታ ምን ሁና እንደሆነ አላውቅም። ሻንጣን እኔ ስለዚህ ባልሽን እንኳን ራቆቱን ለምን እርቃኑን ሚንትን ላይ እያዞርሽ አትገርፊውም ማለቻት ሄርሜላ መቼ አሁንማ በቃ ቆርጦላታል። ለምን እንኳን እርቃን ፎቶ ቀርቶ ለምን እዛ ጋር እያንዘላዘረ ይዘሽው አስፋልት አዞሪም ብላ ቁጭ አለች። ያው እኔ እውነቴን ነው የተናገርኩት፣ ውሸቴን አይደለም። ይዘሽው አስፋልት ዞሪ ከዳኒ ጋር በገመድ አስለሽ ከኋላ አንቺው እየሳብሻ ዳኒ እየለጠቀ አለቻት። በቃ እየለጠቃችሁ ለምን ይዛችሁ ተዞሩ ብለን ስትሉ እኔ ምን አገባኝ አለችና፣ እኔ ምን አገባኝ አንቺ እያቀለልሽው ራስሽ የልጅሽን አባት እንደዚህ እቃ በማሳጠብ እንደዛ በማመናጨቅ ራቁት ፎቶ በማንሳት የልጅሽን አባት እኔ ምን አገባኝ። ድሮ ሴት ነበረ የሴት ራቁት ፎቶ ነበር እየተያዘ ፍዳ የሚታየው። አሁን ደግሞ የወንድ ስለሆነ እኔ ምን አገባኝ አለቻት። እኔ ምን አገባኝ ማለሽ ነው። ለምን አደባባይ ቪዲዮ ላይ አትለቂውም? እኔ ምን አገባኝ አለቻት። አንቺን ነው እንትን ያለሽ እኔን አይደለም። አንቺን ነው ያስወለደሽ እኔን አይደለም ብላቆች። ይሄ ነው ጉድ። እና ሄርሜላ ዛሬ በአዲስ ነገር ማታ ጠብቋት ማለት ነው።
ጠብቋት። እውነቴን ነው የምላችሁ። ዛሬ የምለቀው ቪዲዮ ያበደ ቪዲዮ ነው የምለቀው። ለማየት ያብቃችሁ። እኔ ያልኩን ነገር ጠብ አይልም። አብርሽ ደግሞ ዛሬ ወጥ ሲያሰሩትና ሽንት ቤት ሲያሳጥቡት ሽንት ጨርቅ ሲቀይር ምናምን እናየው ይሆናል። እሱ እንኳን እንትን ነው ልማድ ያለው ችግር የለበትም። ግን እኔ ሩታዬ እንደው አንዳንዴ ክብርም ማለት እኮ አለ። ባልሽ ነው አይደል እንዴ? አሁን አብሬው ልኖር ነው ብለሽ የምትይውን ባልሽን እንደዚህ ማቃለል ትክክል ነው? ትክክል ነው? አብላችሁ ልትኖሩ ነው እናንተ? ቆይ እስኪ ይህንን ታረግሽ በኋላ አብረሽ ልትኖሪ ነው እንዴ? እና በጣም እንትን ነው ማለት ነው። ይደብራል ብዬ ነው የማስበው። ሄርሜላዬ ደግሞ እንግዲህ ያው እንትኖችሽ አሉ፣ ምኖችሽ አጃቢዎችሽ አሉ። ከነሱ ጋር የሆነ ነገር አስተካክሊ። ዛሬ በአዲስ ነገር ጠብቁኝ። እኔ ሄርሜላ አይደለሁም ብላለች። እኔ ሄርሜላ አይደለሁም። ደግሞ በነገራችን ላይ ሰሞኑን የምትለቃቸው ቪዲዮ እናንተ ጠብቁ ማለት ነው። ከሌላ ከአዲስ ሰው ጋር ነው የምትመጣው። ለማየት ያብቃችሁ። እኔ እውነቴን ነው የምላችሁ። እኔ ያልኩን ነገር ጠብ አይልምና አብርሽን ሽንት ጨርቅ ያሳጥቡታል ብዬ ይኸው ሽንት ጨርቅ ሲያጥብ አይተነዋል። ሌላም ይቀጥላል ማለት ነው። ዛሬም ይቀጥላል። ዛሬ ደግሞ ወጥ ሲያሰሩት እነሱ ቁጭ ብለው ሶፋ ላይ። እኔ ግን የዳኒን ብልግና በቃ ባረጌ መሆኑ በዚህ ነው የሚያስታውቀው። ማለት ወንድ ልጅ ሆኖ ወንድ እንደዛ ማድረግ አለበት አይመስለኝም። ለነገሩ ድራማቸው ያው መጠናቀቂያው ስለደረሰ እንደዚህ ምናምን ተባብለን ታረቅን ምናምን ሊባባሉ ነው እንጂ ውሸት ነው። የራቁት ፎቶም የለ የምንም ፎቶ የለ፣ ውሸት ነው። እንደው ይሄ ነገር ውሸት ነው። ለምን በምን ያልቃል ይሄ እንትን ማለት ያልቃል። በዛ ላይ ደግሞ ሄርሜላ በቃ ልትላቀቀው አልቻለችም። ወደ ፍቅር ገባች ማለት ነው። ስለዚህ ምክንያቱ ማለቂያው እንደዚህ ብናረግ በቃ እንደዚህ ይሆናል ብሎ አብሬሽ ራሱ ያለበትና የተማከሩበት እንትን ነው የሚሰራው ማለት ነው እንጂ እንደዚህ ትክክለኛ ሆኖ እንደዚህ ታረጋለች ብዬ ለሱ ባይሆን ለቤተሰቦቹን ታከብራለች፣ እህቱና ወንድሙን። እኔ እንደዚህ አይነት ነገር ትሰራለች ብዬ ሩታ አላስብም። ለማንኛውም በዚህ ነገር አትንጭ ብለዋል ነበር። እንደዚህ አይነት ነገር አትንጭ፣ ባልሽን ለማመለስ በሌላ ነገር ነይቶ ነው ብሏታለች እህቷ። አሁን ደግሞ ዛሬ እህትየዋም የምለቀው ቪዲዮ ዛሬ 3 ያበደ ቪዲዮ ጠብቁ። 3 ያበደ ቪዲዮ ከዛም በላይ ሊሆን ይችላል። እኔ እውነቴን ነው የምነግራችሁ። ያበደ ቪዲዮ ጠብቁ ማለት ነው። ለምን እህትየዋም ትለቃለች እና አብሬሽም ይለቃሉ። ሄርሜላም ትለቃለች። ሄርሜላ ደግሞ ተገላገልኩት ብላ አብሬሽን ተገላገልኩት በቃ አዲስ ህይወት ጀመርኩኝ ብላ ትመጣለች ማለት ነው። እንግዲህ ጥሩ ነው ብዬ ነው የማስበው። እንግዲህ እያድርግላችሁ ማለት በቃ በአዲስ ነገር እንጠብቅሻለን። ሄርሜላ ነቃ ኮፍረድ ደመቅ ብለሽ ማለት ነው። የሰው ልጅ ሁልጊዜ ወድቆ አይቀርም። የሰው ልጅ እኮ ወድቆ አይቀርም። ፍቅርም ደግሞ አንድ ቀን ይቆርጣል፣ አንድ ቀን ይበጠሳል ገመዱ። እንደዚህ እንደወደደችው አትቀርም አይደል እንዴ? እንደወደደችው አትቀርም። በቃ ሩታም እንደዛ ብድ ብላለት አይደል? አሁን የሆነ ምንትን የምትለው እንግዲህ ይሄን ቪዲዮ ላይክ አድርጉ ከወደዳችሁት።